የኢትዮጵያን ህልውናና አጠቃላይ የደህንነትና የሰላም ብሎም የእድገት ሁኔታን የሚወስኑት ሁለቱ ውሃዎች አሁን ላይ በከፍተኛ ሁኔታ አነጋጋሪ እየሆኑ ስለመምጣታቸው ከዚህ ቀደም የወጡና አሁን ላይ ደግሞ በተደጋጋሚ እየተሰራጩ ያሉ መረጃዎች በስፋት እያመላከቱ ነው። ከአምባሳደር ጀነራል ባጫ ደበሌ እስከ ፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር ዶክተር አብይን ጨምሮ በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮችም ሆኑ ሀገር ወዳድ ኢትዮጵያውያን ብሎም መላው የኢትዮጵያ ሕዝብ አሁን ላይ እየተረባረበበት የሚገኘው የኢትዮጵያ የቀይ ባህር በር ይገባኛል ጥያቄና ኢትዮጵያ በቀጣይ ልታሳካቸው ያሰበቻቸውን ታላላቅ ሜጋ ፕሮጀክቶችን እውን ለማድረግ ይረዳሉ የተባሉ ሌሎች ውጥኖች አሁን ላይ በጠላት ኃይል ከፍተኛ ውግዘትና ተቃውሞ እየደረሰባቸው ቢሆንም ኢትዮጵያን ግን ወደፊት ከመራመድ ያገዷት አይመስልም። ከሰሞኑ እየወጡ ያሉ አዳዲስ መረጃዎችም የነኚሁ ማሳያዎች ሳይሆኑ አይቀሩም። በተለይም ኢትዮጵያ ወደ እድገት የምታደርገውን ጉዞ የሚደግፉ ኃይሎች እየተበራከቱ መጥተዋል። ከነኚህ ደጋፊ ሀያላን አገራት መካከል ደግሞ ራሽያ በቀዳሚነት ተሰይማለች። ራሽያ ከሰሞኑ ለኢትዮጵያ 5 አዳዲስ ዘመናዊ የጦር መሳሪያዎችን ለማስታጠቅ በዝግጅት ላይ መሆኗን አስታውቃለች። ከዚህ ቀደም በርካታ መሳሪያዎችን ለኢትዮጵያ እንዳስታጠቀች የሚነገርላት ራሽያ አሁን ደግሞ አዳዲስ መሳሪያዎችን ጀባ ልትል በዝግጅት ላይ ስለመሆኗ ተሰምቷል። ይህ ከብስራት ዜናዎቻችን መካከል የሚቆጠር ነው። በሌላ በኩል የሱዳኑ ፈጥኖ ደራሽ መሪ ጀነራል ሙሐመድ ሐምደን ደጋሎ በኤርትራ ላይ ከሰሞኑ የታየውን አዲስ የኃይል አስተላለፍ ለውጥና የኤርትራ መንግሥት የጸባጫሪነትን ተግባር መሠረት ያደረገ የድሮን የአየር ጥቃት ሊፈጽሙ ስለመሆናቸው ተሰምቷል። ይሄም የሻዕቢያ መንግሥትን ከአዲሃሎ ቤተ መንግሥት አስወጥቶ በሽብር ወደሚደበቅበት ጎሬ እንዲገባ እያደረገው ስለመሆኑም ተሰምቷል። እንደዚሁም በተመሳሳይ ኢሳያስ አፈወርቂ ለገልፍ ካውንስል በአረበኛ ቀይ ባህርን ከኢትዮጵያ ቁጥጥር ውጭ እናድርገው፣ እንተባበር፣ እናድነው ሲሉ ጥሪ ማቅረባቸው የብዙዎችን ቀልብ የሳበ ንግግርና አነጋጋሪም ሆኗል። እነኚህንና ሌሎች የተለያዩ ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰሩ መረጃዎችን የምትሰሙበት አዲስ መረጃም የምታገኙበት የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከዚህ እንደሚከተለው ወደ እናንተ መድረሱን ይጀምራል። በቅድሚያ ሰላምታችን ይድረሳችሁ እያልን አብራችሁን እንድትቆዩ የጋበዝን በቆይታችን እንደምታተርፉን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ በሐሳብ መስጫ ሳጥን ውስጥ ደግሞ ያላችሁን የሚሰማችሁን ሐሳብ አስተያየትም እንደዚሁ በማከል አጋርነታችሁን እንድትገልጹ እንድታበረታቱን በመጋበዝ ምርትና አገልግሎታችሁንም እንድታስተዋውቁ በዚሁ አጋጣሚ እኛን ለማግኘትም ለምትፈልጉ የስልክ ቁጥሮቻችንን አሊያም የቴሌግራምና የኢሜል አድራሻችንን በመጠቀም አብራችሁን መስራት እንደምትችሉ የጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የመረጃ ጥንቅር ፕሮግራማችን እንሸጋገራለን። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በርካታ ምዕራባውያን አገራት ለራሳቸው አጋር የሆኑና ጥብቅ ቁጥጥር በሚያደርጉባቸው አገራት ካልሆነ የማይሰጧቸውን ታላላቅ የጦር መሳሪያዎችን ለኢትዮጵያ ለዘመናት ስትሰጥ የነበረችውና ከኢትዮጵያ ጋርም ለዘመናት የዘለቀ ታሪካዊ ስትራቴጂካዊ ግንኙነት ያላት ራሽያ አሁን ደግሞ በሌላ የጦር መሳሪያ ድጋፍ ተሰይማለች። በተለይም ኢትዮጵያ አሁን ላይ የገባችበትን ቀጠናዊ ውዝግብ በአግባቡ በማሸነፍ እንድትወጣ የሚረዱ ታላላቅ ዘመናዊ የሆኑ የጦር መሳሪያዎችን ለኢትዮጵያ ልትሰጥ መዘጋጀቷን አስታውቃለች። ከሰሞኑ 50ኛው ወታደራዊ ኤክስፖ በተባለው ራሽያ ባዘጋጀችው የጦር መሳሪያ ትዕይንት ኤክስፖ ላይ ራሽያ ለ6 የሦስተኛው ዓለም አገራት ለምትላቸው በተለይም በምዕራቡ ዓለም ጫና ስር ላሉ አገራት ልትሰጥ ያሰበቻቸውን ዘመናዊ የጦር መሳሪያዎችን ለኢትዮጵያ ልትሰጥ መሆኗን መረጋገጣቸውን
የውስጥ ምንጮች ዘግበዋል። ፕሬዝደንት ቭላዲሚር ፑቲን ከኢትዮጵያ ጋር ያላቸውን ግንኙነት ከኒውክለር በተጨማሪ በተለያዩ ዘመናዊ የጦር መሳሪያዎችን በማቅረብ እንደዚሁም ኢትዮጵያ ስትራቴጂክ አገር ከመሆኗ ጋር ተያይዞ በአፍሪካ ውስጥ ያላቸውንም ተጽዕኖ ለመጨመር ኢትዮጵያን ዋና አጋር አድርገው ወደ አፍሪካ እጃቸው መስደድ ከጀመሩ ዋላ ደር ቢሉም አሁን ግን ከወትሮ በተለየ መልኩ ኢትዮጵያን ጠበቅ ማድረግ ሳያስቡ እንዳልቀረ መረጃዎች እየጠቆሙ ነው። ራሽያ ከሰሞኑ ለላቲን አሜሪካና አፍሪካ ሀገራት በቀዳሚነት ከዚህ ቀደም ያልተሰጡና በተለይም ምዕራባውያን ሀገራት ለእነኚህ ሀገራት መስጠት የማይፈልጓቸውን በገንዘባቸው እንኳን እንዲገዙ የማይፈቅዱላቸውን ዘመናዊ የሆኑ ከባባድ መሳሪያዎችን ልትሰጥ መዘጋጀቷን ፕሬዝደንት ቭላዲሚር ፑቲን በይፋ ማስታወቃቸው ተገልጿል። ከምዕራባውያን ሀገራት ጋር የሚስተካከሉ የተለያዩ ዘመናዊ የጦር መሳሪያዎችን ኢትዮጵያን ለመሰሉ ሀገራት ሊሰጡ መሆናቸውን ያስታወቁት ፕሬዝደንት ቭላዲሚር ፑቲን አሁን ላይ ዓለም ወደ ሌላ አዲስ ሥርዓት እንደሚሸጋገር ጥርጥር የለውም፣ ይህን ደግሞ በቀዳሚነት መሪ ሆነን እንቀጥላለን ሲሉም መደመጣቸው ተሰምቷል። በዚህም ለአዲሱ የዓለም ሥርዓት ዋና አጋር ሆና የተቆጠረችው አፍሪካዊቷ ጥንታዊ ሀገር ኢትዮጵያ ከራሽያ አዳዲስ ዘመናዊ መሳሪያዎች ሊቀርቡላት እንደሆነም ተሰምቷል። በዚህ ራሽያ ወታደራዊ አቅሟን ለዓለም አሳየችበት በተባለው 50ኛው ወታደራዊ ኤክስፖ ላይ የቀረቡት የተለያዩ ራሽያ ሰራሽ የሆኑ ውድ የተባሉ ዘመናዊ የጦር መሳሪያዎች አሁን ላይ እንደቀደመው ጊዜ በመቋመጥ በአይን ወይም በሐሳብ ብቻ የምናያቸውና የምናለማቸው ሳይሆኑ በተግባር በእጃችን ሊገቡ መሆናቸውን መረጃዎች እየጠቆሙ ነው። ከድምፅ የፈጠነ ጄት ሚሳኤል የሚታጠቀው ሚግ 31ን ጨምሮ ሌሎች 4 መሳሪያዎችን በጥቅሉ ደግሞ 5 ዘመናዊ የጦር መሳሪያዎችን ራሽያ ለኢትዮጵያ ልታካፍል ነው። አሜሪካና አውሮፓውያንን ያስደነገጠው አዲስ ከጄት የፈጠነው ሚሳኤል በኖቬምበር 2021 ላይ የተመረቀ ሲሆን ይህንን ሚሳኤልን የሚሸከመውን ሚግ 31ን ራሽያ ለኢትዮጵያ ልትሰጥ እንደምትችል መረጃዎች ጠቁመዋል። የራሽያ ጦር ኢታማጆር ሹም የሆኑት አንድሬ ዩግኒ KH-47M2 ወይንም ኪንዛሃል የተሰኘውን በምድር ላይ ያለ ምንም አይነት የሚሳኤል መቃወሚያ የማይችለውና ዘመናዊ ሚሳኤሎችን ታጥቆ በአየር ላይ የሚሸልለውን ጄትም ለኢትዮጵያ ለመስጠት ራሽያ ስለመዘጋጀቷ መናገራቸውን የውስጥ ምንጮች አስታውቀዋል። አሁን ራሽያ የዚህ ሚሳኤል ተሸካሚ የሆነውን ሚግ 31 ወይም 5ኛ ትውልድ ከሚባሉ የጄት አይነቶች ተርታ የሚመደበውን ይህንን ሚግ 31 ጄትን የመጨረሻ የሆነውን ለኢትዮጵያ ለመስጠት አሁን ላይ ከኢትዮጵያ ጋር ስለመስማማቷም የወጡ መረጃዎች አመላክተዋል። ሶሪያና ዩክሬን ላይ በዋናነት የተሞከረው ይህ ወሳኝ ጄት አሁን ላይ ወደ ኢትዮጵያ የሚመጣና ኢትዮጵያ እጅ የሚገባ ከሆነ የጦርነቱን ብሎም የቀጠናውን አጠቃላይ ሁኔታ ሊቀይር የሚችል ኃይልን ለኢትዮጵያ ያጎናጽፋታል ተብሏል። የጄቱ ትልቁ አቅሙና ልዩ የሚያደርገው ነገር ደግሞ ፍጥነቱና ሌሎች ጄቶች የማይደርሱበት ከፍታ ላይ መድረሱና መብረሩ ሲሆን በተለይም ይህ ጄት የሚበርበት መካከለኛ ከፍታ ወደ ሰማይ እስከ 25 ኪሎ ሜትር ከፍ የሚል መሆኑና በዚህ ከፍታ ውስጥ ሆኖ እስከ 2000 ርቀት ያላቸውን ወታደራዊ ኢላማዎችን ያለ ጥርጥር በአግባቡ ዶጋመድ የማድረግ አቅም ያለው መሆኑ መሳሪያውን በዓለም ላይ ልዩ ከመሆኑም በላይ በእጅጉ ተፈላጊ እንዲሆን እንዳደረገውም ተነግሯል። ይህ ጄት አሁን ላይ በእስራኤል የጋዛ ጦርነት ወቅት የዋሉትን የአሜሪካን ጄቶችን የሚያስንቅ ነው የተባለ ሲሆን በተለይም የራሽያን ሰይጣን 1 እና ሰይጣን 2 የተባሉ ሚሳኤሎችን አሁን ላይ የሚሸከምና በዓለማችን ፈጣኑ የተባለው ጄት እንደሆነም መረጃዎች ጠቁመዋል። ራሽያም ይህን ጄት ለወዳጆቼ ኢትዮጵያና በሌላው ክፍል ዓለም ለሚገኙ ታማኝ አጋሮቼ እሰጣለሁ ስትል በፕሬዝዳንቷ ቭላዲሚር ፑቲን በኩል ማስታወቋ ተሰምቷል። ሌላኛው ኢትዮጵያ ልታገኝ የምትችለውና ራሽያም ለኢትዮጵያና አጋሮቼ ለምትላቸው 6 አገሮች ልትሰጥ ያሰበችው ወሳኝ ዘመናዊ የጦር መሳሪያ ሱ-57 ተዋጊ ጄት የሚባለው ሲሆን ይህ በ50ኛው የራሽያ ወታደራዊ ኤክስፖ ላይ የራሽያ ጦር ያቀረበው ሌላኛው ዘመናዊ ራሽያ አቅሟን ያሳየችበት ዓለምንም ማንም እንደማይነካት ያስገነዘበችበት ዘመናዊ መሳሪያ ስለመሆኑም በርካቶች እየተነጋገሩበት ነው። ይህንንም ኢትዮጵያና የላቲን አሜሪካ አገራትን ጨምሮ ራሽያ አጋሮች የምትላቸው አገራት ሊሸከሙት ወይም ሊታጠቁት እንደሚችሉ ተገልጿል።
ጀቱ በሶሪያ ጦርነት የተፈተሸ ሲሆን በከባድ የአየር ከበባ ውስጥ በአየር ላይ በፍጥነት በመንሳፈፍና ከራዳር እይታ ውጪ በመሆን ለየት ያሉ ወታደራዊ ኢላማዎችን የመምታትና እጅግ የረቀቀ ቴክኖሎጂን የተሸከመ ስለመሆኑም እየተነገረለት ነው። በተጨማሪም ይህ ጀት በጨረርም ጥቃት የሚፈጽም መሆኑ ልዩ እንደሚያደርገው የተገለጸ ሲሆን ኢትዮጵያ ይህንን መሳሪያ በእጇ የምታስገባ ከሆነ እንደተባለው በእርግጥም ቀይ ባህርን ጨምሮ ቀጠናውንም ለመቆጣጠር ትልቅ አቅም እንደሚፈጥርላት ይታመናል። በርካቶቹ የዘመናችን ዘመናዊ ጀቶች በጠላት የራዳር ስርዓት ውስጥ የሚገቡት በሞተራቸው ሙቀት የተነሳ ሲሆን ይህ ጀት ግን ለየት የሚያደርገው ነገር እንደ ሌሎች ጀቶች በሞተር ሙቀቱ ምክንያት ወደ ራዳር ሲስተም ውስጥ እንዳይገባ በራሻውያን የዘርፉ ጠበብት ሳይንቲስቶች የተነሳ ከነሞተሩ ሙቀት በራዳር እይታ ውስጥ እንዳይገባ ተደርጎ የተሰራና አሁን ላይ ዘመናዊ ከሚባሉ ዓለማችን ካላት የጀት አይነቶች ዋነኛው ነውም ተብሏል። ጀቱ ከአምስተኛ ትውልድ ጀቶች አንዱና ዋናው የጀት አይነት ሲሆን ከአሜሪካዎቹ F-22 ራፕተርና F-35 ጋር እንዲፎካከር ተደርጎ የተሰራ በእጅጉ ዘመናዊ የሆነ ጀት ነውም ተብሏል። በዚህም ብቃቱ ምክንያት በዓለም በጣም ተፈላጊ የሆነው ይህ ጀት ዋጋው እስከ $2.6 ቢሊዮን እንደሆነም ተነግሯል። ታዲያ ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያን ጨምሮ ወዳጅ ላሏቸው አገር እነኚህን አይነት መሳሪያዎች በይፋ ሊሰጡ መሆናቸው ግብፅንም ሆነ በኢትዮጵያ ላይ በጠላትነት የተሰለፉ ኃይሎችን በእጅጉ ስለማስደንገጡ ተሰምቷል። በሌላ በኩል አጥፊው ታንክ ተርሚኔተር 2 የተባለውን ዘመናዊ ታንክ ራሽያ ለኢትዮጵያ እንደምትሰጥ የተገለጸ ሲሆን ታንኩ በሶሪያና በዩክሬን ጦርነት በተግባር የተፈተነ ነውም ተብሏል። የዚህ ታንክ ዋና አቅም የጠላትን ከባድ ምሽግና ከባድ አቅምን ወይም መሳሪያን መበተን የመቻሉ ጉዳይ ሲሆን እንደዚሁም ሌሎች የጦር ታንኮችን ከጠላት ጥቃትና ኢላማ የመከላከል ከአደጋም የመጠበቅ አቅም እንዳለው ተነግሯል። ይህንን አይነቱን ዘመናዊ የጦር ታንክ ራሽያ ለኢትዮጵያ የምታስታጥቅ መሆኗ አሁን ላይ በኢትዮጵያ በኩል ያለውን ወታደራዊ አቅም የበለጠ ከፍ የሚያደርገው ሲሆን ጠላትን ደግሞ እንዲርድ እያረገው ስለመሆኑም ተሰምቷል። ለከተማ ውጊያም በሚገርም ፍጥነት በሥራ ላይ የሚውል እንደሆነ የተነገረለት ይህ ዘመናዊ ታንክ 50 ቶን ክብደት ያለውን ምሽግ በአንድ ጊዜ ተኩሶ ውድም የማድረግ አቅም እንዳለውም ተነግሯል። በሌዘር ጄት የሚሰራ ጸረ ታንክ የታጠቀ ሲሆን እስከ 6 ኪሎ ሜትር የሚደርስን የጠላት ኢላማ ወይም ምሽግ ግን በአንድ ጊዜ ተኩስ ዶግ አመድ እንደሚያደርግም ታምኗል። ይህም ለኢትዮጵያ የሚሰጥ ከሆነ የኢትዮጵያ ወታደራዊ አቅም ምን ያህል እንደሚያድግ መገመት የሚቻል ነው። ሌላኛው ራሽያ ለኢትዮጵያ ሰጣሉ ያለችው AK-12 የክላሽንኮቭ መሳሪያ ሲሆን ይህም ተሻሽሎ የተሰራው ዘመናዊው የራሽያ አዲሱ የክላሽ አይነት ነው። በሶሪያ ለመጀመሪያ ጊዜ እንደተሞከረና ውጤታማ የሆነ ለመያዝና ለመጠቀም አመቺ ዘመናዊ ክላሽ ነው የተባለለት ይህ AK-12 የተባለው ራሽያ ሰራሹ ክላሽንኮቭ መሳሪያ አሁን ላይ የኢትዮጵያ ወታደሮች በገፍ ሊታጠቁት እንደሚችሉ እየተነገረ ነው። ከአሜሪካ AK ክላሽንኮቭ መሳሪያ የተለየ ፍጥነት እና ጠላት የተኳሹን ቦታ እንዳያውቅ የሚያስችል የጥይት ባሩድንና ጭስን ወይም የጭስ ብርሃንን የመሸፈን አሊያም የመደበቅ አቅም እንዳለው የተነገረለት ይህ AK-12 የተሰኘው አዲሱ ክላሽንኮቭ መሳሪያ ለኢትዮጵያ ከሚሰጡ የራሽያ ገጸ በረከቶች ሌላኛው ተጠቃሹ መሳሪያ ነው ተብሏል። ቀድሞውኑም ከቀደሙት መሰል መሳሪያዎች የሚለየው ደግሞ እንደሚይዘው ወታደር አቅምና ፍላጎት በቀላሉ መተጣጠፍ የሚችልና ጥቅም ላይ የሚውል መሆን መቻሉ ሌላኛው ልዩ ባህሪው እንደሚያደርገው ተነግሯል። መሳሪያው የተኩስን ብርሃን ወይም ደግሞ ጥይት ሲተኮስ የሚታየውን ብርሃን በመደበቅ ጠላት የወገንን ሰራዊት እንዳያገኝ የሚያስችል ሲሆን የሌዘር ብርሃንን የሚጠቀምና ተጨማሪ ጥይትም መያዝ የሚያስችል አቅም ያለው ስለመሆኑም ተነግሯል። ኢትዮጵያ በህንድና በራሽያ ትብብር የሚሰራውን AK-9 የተባለውን ጥቁር መሳሪያ ከዚህ ቀደም ታጥቃ እየተጠቀመችበት መሆኗ የሚታወቅ ሲሆን አሁን ደግሞ AK-12 የተባለውን ዘመናዊውን ክላሽንኮቭ ራሽያ ሰራሽ መሳሪያን የምትታጠቅ ይሆናልም ተብሏል። ሌላኛው አክማሃት የተሰኘው ብረት ለበስ ታንክ ተሽከርካሪ ሲሆን ይህ ለልዩ ኦፕሬሽን ጥቅም ላይ እንዲውል ተደርጎ የተሰራውን የጦር መኪና ከራሽያ ወታደር ውጪ የቼቼንያ ጦር ብቻ አሁን ላይ ታጥቆት እንደሚገኝ መረጃዎች ጠቁመዋል። ኢትዮጵያ መሰል የሆነውን ብረት ለበስ የእስራኤል ስሪት ተሽከርካሪ ለፌዴራል ፖሊስና ለመከላከያ አሲዛ ከዚህ ቀደም ስትጠቀምበት የቆየች ሲሆን አሁን ግን ከራሽያ የሚገኘውን ይህንን አክማሃት የተሰኘውን ብረት ለበስ መሳሪያን ለልዩ ኮማንዶዎችና ለተለየ ኦፕሬሽን አገልግሎት
አገልግሎት ላይ ልታውል የምትችልበት ሁኔታ እንዳለም ተገልጿል። በነገራችን ላይ ይህ ብረት ለበስ ዘመናዊ ተሽከርካሪ በራሽያ ድጋፍ በሀገር ውስጥ ሊገጣጠም የሚችል መሆኑ ደግሞ ሌላው ለየት የሚያደርገው ከመሆኑም በላይ የኢትዮጵያን ወታደራዊ አቅምና በራስ አቅም ውጊያን ጀምሮ ለመጨረስ ያላትን ጥንካሬ የሚያሳይ ይሆናልም ተብሏል። በኤርትራ ድንበር በኩል በኢትዮጵያ ላይ ጥቃትን ለመፈጸም እየተዘጋጀች ያለችው ግብፅንም ሆነ ከኤርትራ ጦር ጋር ተጣምሮ ኢትዮጵያን ለመውጋት እያሴረ ያለውን የሻዕቢያን መንግስት ጦር ዶግ አመድ ለማድረግ የሚያስችል አቅም የኢትዮጵያ ሰራዊት አሁን ላይ በእጅጉ ስለመገንባቱ እየተነገረ ይገኛል። ታዲያ እንደዚህ አይነት የጦር መሳሪያዎች ለኢትዮጵያ የሚሰጡ ከሆነ የኢትዮጵያ አቅም ከመቼውም ጊዜ በላይ ከመዳበሩና ከማደጉም በላይ ኢትዮጵያ ለዘመናት ስታልመው የነበረውን የቀጠናውን ሰላምና ደህንነት በበላይነት የማስጠበቅ ብሎም ብሔራዊ ጥቅሟን በቀይ ባህርና በሰሜናዊ የህንድ ውቅያኖስ አቅጣጫ የሚገኘውን የንግድ መስመር ላይ የሚደረገውን ውዝግብም በተደራዳሪነት ብሎም በአሸናፊነት ለመወጣት የሚያስችል አቅም ያስገነባታልም ተብሏል። ራሽያ የምንጊዜም አጋርነቷን እየገለጸች ያለች ሀገር ስትሆን በተለይም አሁን ላይ በዚህ በችግር ወቅት ከኢትዮጵያ ጋር መቆሟ የሚያስመሰግናትም ነው ተብሏል። በሌላ በኩል የጠላትን ጦር ስጋት የፈጠረበት የሱዳኑ ጄኔራል ሙሐመድ ሐምደን ደጋሎ የሚመሩት አርኤስኤፍ ወይም ፈጥኖ ደራሽ የተባለው ጦር ከሰሞኑ በምጽዋ ወደብና ኤርፖርት ላይ ሲያርፉ የተስተዋሉት ሁለት የጦር ጫኝ አውሮፕላኖች ለአልቡርሃን መንግስት ጦር የጦር መሳሪያ አቅርበዋል በሚል የጄኔራል ሐምደን ደጋሎ ወይም የሄሚቲ ጦር በኤርትራ ዋና ዋና ከተሞችና ኤርፖርቶች እንዲሁም ወደቦች ላይ የአየር የድሮን ጥቃት ሊፈጽም መሆኑን አስታውቋል። የድሮን ጥቃቱ መቼ ይፈጸማል የሚለው ጉዳይ በግልጽ ባይነገርም በቀናት ልዩነት ግን በኤርትራ ላይ የድሮን ጥቃት ሊፈጸም እንደሚችል መረጃዎች አመላክተዋል። ይህንንም ተከትሎ ለደህንነታቸው ስጋት ውስጥ የወደቁት ፕሬዝዳንት ኢሳያስ አፈወርቂ ከአዲ ሃሎ ቤተ መንግስታቸው ወጥተው ወደሚደበቁበት ዋሻ አምርተዋል ተብሏል። ይህም ፕሬዝዳንት ኢሳያስ አፈወርቂ ምን ያህል እንደተጠበቡና እንደተከበቡ የሚያሳይ ነው የሚሉ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች አሁን ላይ ኤርትራ ውስጥ ካለው የውስጥ ነውጥ በተጨማሪ እንደ ጄኔራል ሐምደን ደጋሎ ያሉ የቀጠናው ኃይሎች በዚህ ጦርነት የሚሳተፉ ከሆነ ኤርትራ ከነው ልትወድም እንደምትችል እያስታወቁ ነው። በተለይም ጄኔራሉ ከዚህ ቀደም የጄኔራል አልቡርሃን ጦር ላይ በድሮን ጥቃት ያደረሱት ጉዳትና ጦሩ ላይ የደረሰበት ውድመት ሲታወስ የኤርትራ ጦር ይህንን ለመሸከም እንደሚከብደው የተገለጸ ሲሆን የጄኔራል ሙሐመድ ሐምደን ደጋሎ ወይም የሄሚቲ ጦር የሚጠቀማቸው ድሮኖች ዘመናዊ የመሆናቸው ጉዳይ ሲታሰብ ደግሞ ኤርትራን ጭንቅ ውስጥ የሚከት ነው ተብሏል። የሻዕቢያ ጦር አሁን ላይ የተለያዩ እንቅስቃሴዎችን እያደረገ እንደሆነ የተገለጸ ቢሆንም ይሁንና ግን ጥቃቱ አይቀሬ ስለመሆኑ ራሳቸው ጄኔራል ሙሐመድ ሐምደን ደጋሎ ሄሚቲ በቀጥታ ባስተላለፉት የማስጠንቀቂያ መልእክት ማስታወቃቸው ተሰምቷል። ከሰሞኑ በምጽዋ ወደብና አየር ማረፊያ አካባቢ ሲንቀሳቀሱ የታዩት ILTD 76 እና C100H ካርጎ የጦር አውሮፕላን የጦር መሳሪያን ይዘው አስመራና ምጽዋ አየር ማረፊያ የማረፋቸው ጉዳይ ለአልቡርሃን መንግስት የጦር መሳሪያን ለማገዝ እንደሆነ ደርሼበታለሁ ሲልም ነው የአርኤስኤፍ ዋና መሪ የሆኑት ጄኔራል ሙሐመድ ሐምደን ደጋሎ የሚመሩት ጦር ያስታወቀው። ይህንንም ተከትሎ አሁን ላይ በኢትዮጵያና በኤርትራ መካከል ካለው ጡዘት በተጨማሪ በጄኔራል ሐምደን ደጋሎና በሻዕቢያ መንግስት መካከል ያለው መካረር ቀጠናውን ወደ ለየለት የትርምስ ማዕከል እንዳይቀይረው ስጋትን የፈጠረ ጉዳይ ነው ተብሏል። በተለይም ጄኔራል ሐምደን ደጋሎ ከተለያዩ ሀገራትና ኃይሎች ከባባድ የሆኑ የጦር መሳሪያዎችን ድጋፍ እያገኙ መሆናቸው አሁን ላይ የኃይል ሚዛኑን የበለጠ በእጃቸው እንዲገባ እንዳደረገው የተገለጸ ሲሆን ለሚፈጽሙትም ማንኛውም ጥቃት አስማሚ እርምጃን ለመውሰድ ቀድመው ሐሳብና አስተያየት ብሎም ማስጠንቀቂያ የሚሰጡ መሆናቸው ከዚህ ቀደም በሰጡት ማስጠንቀቂያ መሰረት በኤርትራ ላይ ይወሰዳል ተብሎ የሚጠበቀውም ጥቃት አይቀሬ ስለመሆኑ የሚያረጋግጥ ነውም ተብሏል። በሌላ በኩል በእነኛ አይነት ሁኔታዎች ውስጥ የሚገኙት የተጨነቁት ፕሬዝዳንት ኢሳያስ አፈወርቂ ከግብፅ መልስ በግብፅ አደረጉት የተባለውን አዲሱን በአረበኛ ያደረጉትን ቃለ መጠይቅ መለቀቁ የተገለጸ ሲሆን በተለይም ኢሳያስ አፈወርቂ አልቃይሮ ወይም አልካይሮ ከተሰኘው የግብፅ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኢትዮጵያ የቀይ ባህርን ከመውረሯና የኤርትራንም ሕልውና ጥያቄ ውስጥ ከማስገባቷ ቀደም ብሎ የአረቡ ሀገራት እንዲተባበሩና ቀይ ባህርና ኤርትራን እንዲያድኑ
መማጸናቸው ተሰምቷል። ይህም ኤርትራ ምን ያህል እንደተጨነቀችና የሻዕቢያ መንግስት የኢትዮጵያን ወታደራዊ አቅም ብሎም ዲፕሎማሲያዊ አቅም ምን ያህል እንደሰጋ የሚያሳይ ነውም ተብሏል። አሁን ላይ ኢትዮጵያ በተለያየ መስክ የተለያዩ ወታደራዊና ዲፕሎማሲያዊ ስራዎችን አጠናክራ እየሰራች መሆኗ የተገለጸ ሲሆን በተለይም የሚቃጣብን ጥቃት ከሌለ ጦርነት ውስጥ መግባት አንፈልግም የሚለው የኢትዮጵያ አቋም የበርካቶችን ቀልብ የሳበ ነውም ተብሏል። ኢትዮጵያ አሁን ላይ የተለያዩ ሜጋ ፕሮጀክቶችን በሀገር ውስጥ እየገነባች ከመሆኗ ጋር ተያይዞ ከጦርነት ይልቅ ለልማትና ሜጋ ፕሮጀክቶችን ጨርሶ ለማስፈጸም ትልቅ ትኩረትና ፍላጎት አለን፣ ለዛም እቅድ አውጥተን እየተንቀሳቀስን ነው ስትል በጠቅላይ ሚኒስትር ዶክተር አብይ አህመድ በኩል የሰጠችው መግለጫ የበርካቶችን ሀገራት ድጋፍ እንድታገኝ ያስቻላት ስለመሆኑም እየወጡ ያሉ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጅንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች መሰል ጉዳዮች እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ